ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የመኒ ሃይስት ምዕራፍ 3 ክፍል ደግሞ 4ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ከወደ ባንክ ውስጥ በናይሮቢ መሪነትና በቦጎታ አልሞት ባይ ተጋዳይነት ያንን ከባዱን ካዝና በስተው በድል ወርቁ ጋም ደርሰው ወርቁንም ይዘው ተመልሰው ከካዝናው ሲወጡ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይህኛው ክፍል ደግሞ የጀመረው የስልጠናው ጊዜ ዴንቨር፣ ቦጎታና ናይሮቢ ወደፊት ለሚፈጠረው ማለትም አሁን ላይ ካዝና ውስጥ እንደገቡት ቀድሞ በትልቅ ውሃ በተሞላ ታንከር ውስጥ ሲለማመዱም እያየናቸው ዴንቨርም ውሃው ቆሻሻ ነው አልገባም ምናምን እያለ ሲናገር ቦጎታም ቁጭ አድርጎ እንደፈራ እየነገረው ዴንቨርም አልፈራውም እያለ ቦጎታም ቀጥሎ የፈራከው አሁን ላይ የልጅ አባት ስለሆንክ ነው የምታጣውም ነገር አሳስቦክ ነው እያለው ናይሮቢም ተጨምራ በፊት ቢሆን ከዚህ የበለጡ ነገሮችን ከማድረግ ወደ ኋላ አትልም አሁን ግን ፈራክ ትለዋለች። በዚሁ ቦጎታም እንደ ምክርም በለው ብቻ አባት ስትሆን በፊት የምታደርጋቸውን ማለትም ለራስክ የምትፈልጋቸውን ነገሮች ልጅ ስላለክ የምታቆም ከሆነ አንተ ክፉ አባት ነክ እያለው እሱ በተለያዩ ቦታዎች ላይ 7 ልጆች እንደወለደ በፎቶ አውጥቶ ያሳያቸዋል። ኧረ ቦጎታ ታዲያ ሁሉንም ልጆቹን እንደሚንከባከባቸው ግን ትምህርት ቤት ማድረስ እንዲሁም የትምህርት ቤት ውድድሮችን ሲያደርጉ መመልከት ውስጡ እንዳልሆነና እሱ እንደፈለገው ኖሮ በየ6 ወሩ የተለያዩ ልጆቹን እንደሚያገኝ እንደዛም ሆኖ ግን ልጆቹ አባታቸው ስለሆነ ብቻ ሲያገኙት በደስታ እንደሚቀበሉት ይናገራል። በዚሁ ትዕይንቱ ወደ አሁን ይመልሰንና ናይሮቢም ከካዝና ውስጥ በድል ይዘው የወጣቻቸውን 2 ወርቆች ያመጣሁትን ጆሮ ጌጤን ተመልከቱ እያለች በደስታም እየቋወጠችው ቦጎታም ተከትሏት ወጥቶ ደስታ ላይ ያለችው ናይሮቢን ያረገችው የዋና ልብስ በጣም እንዳማረባት እየነገራት ሌላ ነገር ሲያስብ እብዷና ተጫዋቿ ናይሮቢም ሁለተኛ እንደዚህ እንዳያስብ እዚህ ዝርፊያ ላይ አለቃው እንደሆነች አስጠንቅቃ ትነግሯለች። ቦጎታም ትዕዛዟን ተቀብሎ አርፎ ዝም ይላል። እሷም ቀጥላ ከዚህ በኋላ ላለባቸው ስራዎች ለሁሉም እንዲዘገጃጁ እየጮኸች እየተናገረች ቦጎታም ኦክሲጅኑን በማድረግ ተመልሶ ወደ ካዝናውም ሲገባ እናየዋለን። እዚህ ጋር ሌላ ነገር ደግሞ እንመለከታለን። ቦጎታ ተመልሶ ገብቶ ወርቆቹን ትቶ እታች ካዝና ውስጥ ሌላ የተዘጋ ትንሽ ካዝና እንዳለና እሱም መቦርቦር ሲጀምርም እንመለከታለን። ከወርቁ በላይ ሊያገኙ ይሆን እንዴ? በቀጣይ ትዕይንቱ ከወደ ውጭ ወዳሉት ፖሊሶች ጋር የሚወስድንና አዲሱ ኮሎኔል ታማዮም በኤንጅል በኩል ዘራፊዎቹ የውሸት ሎጎ የወታደሮች መኪኖች ላይ ለጥፈው ባንክ ውስጥ ለመግባት እንደቻሉም ሲናገር ኮሎኔል ታማዮም በንዴት እነዚህ ሰዎች እንዲህ ካደረጉ ስልኮቻችንን ጠልፈው የምናወራውን ከመስማት ወደ ኋላ ስለማይሉ አሁኑኑ ጣቢያ ውስጥ ያሉ እያንዳንዱ ስልኮች ለእሱ እንዲሰጡትና በቀጣይም ለ6 ወራት ያልበሩ ካልሆኑ በስተቀር ሌሎች ኤሌክትሮኒክሶች እንዲወገዱም እየተናገረ ሙሉ ለሙሉ ጣቢያውን ለማጥራት ይሞክራል። በዚህ ጊዜ ነበር ስልክ ጠልፈው እየሰሙት ያሉት ራኬልም ይህን ዱብዳቸውን በሰሙ ሰዓት በጭንቀት ለቀጣይ ምን ማድረግ እንዳለባቸው እያሰቡ ኮሎኔል ታሜም የባንኩን ትልቁን በር ለመከፈት 1 ሰዓት ተቆጥሮ የቀሩትን ደቂቃዎች በትልቁ ስክሪን ላይ እንዲያደርጉ እየተናገረ ባንኩም ለመከፈት የቀረው 14 ደቂቃዎች መሆኑን እናያለን። ያው ታማዬ በሩ ሲከፈት ያለምንም ጥርጥር ወታደሮቹን ለማስገባት ቆርጦ ተነስቷል። በዚህ ወደ ባንክ ውስጥ እንመለስና ፓሌርሞ ውስጥ የገቡት የመስታወት ፍንጥርጣሪዎችም በሄልሲንኪ እርዳታ መስታወቶቹን አንድ በአንድ እያወጣለት ፕሮፌሰሩን በተመሳሳይ ሰዓት ወደ ባንክ ውስጥ ደውሎ ከፓሌርሞም ጋር ካገናኙት በኋላ ፖሊሶች የሰሯቸውን ጉድ ነግሮት ግን እንዲረጋጉና ቦጎታ ያቺን ካዝና እየቦረቦሮ እንደሆነ ይጠይቀዋል። ፓሌርሞም ቀበል አድርገው የምን መረጋጋት ነው ከወርቁታች ያለውን ያንን ካዝና ለመቦርቦር ከ2 ሰዓታት በላይ ሊያስፈልጋቸው እንደሚችል ሲነግረው ፕሮፌሰሩን በጭንቀት የሚያደርገው ሲጠፋው ራኬልም ስልኩን ተቀብላ ያ የባንኩን ትልቁን በር ተከፍቶ ፖሊሶችም ወደ ውስጥ ለመግባት ከ14 ደቂቃዎች በታች እንደቀራቸው ነግራ ታሳርፋቸዋለች። ፓሌርሞም በዚህ ጊዜ በቃ ያለን አማራጭ ዶልፊኑን መጠቀም ብቻ ይሆናል ይላቸዋል። ፕሮፌሰሩን በምልክት አዎ ሲል ራኬልም ቀበል አድርጋ ለነ ፓሌርሞ አዎ ያኑ አማራጫችን ትላለች። እንግዲህ ዶልፊኑ የሚሉት የባንኩን ባለስልጣን እንደሆነ በካሜራችን ያሳዩናል። ቆይ ከዛ በፊት ግን በባለፈው ዝርፊያ ላይ ትዝ ካላችሁ ስልክ የሚነጋገሩት በሽንት ቤት በኩል ባስገቡት ኬብል ሲሆን እና አሁንስ እንዴት ነው እያወሩ ያሉት ብላችሁ መጠየቃችሁ አይቀርም። ለዛም በትውስታ ወደ ኋላ የስልጠናውም ጊዜ ወስዱንና ለዚህ መልስ እንዲሰጥ ፕሮፌሰሩ ፓሌርሞን
ወደፊት ሲጠራው እናያለን። ፓሌርሞም እንደተጠራ ወደፊት ከወጣን በኋላ ማውራት ጀምሮ ባለን ገንዘብ ካዛኪስታን ላይ ሳተላይት ገዝተን በዛው ጦርነቱን መፋለም እንችላለን። ግን ቴክኖሎጂን ከቴክኖሎጂ ጋር ካፋለምን አሸናፊ የሚሆነው መንግስት ነው። ስለዚህ እነሱ ማሸነፍ የማይችሉበትን አንድ ነገር ማድረግ እንችላለን። ለዛም ወደ ኋላ መጓዝ ነው እያለ በ1941 በኢንግላንድ የተሰራ በጣም የቆየ ፍሪኬንሲው አጭር የሆነ መነጋገሪያ እያወጣ በዚህ ነው የምናወራው ሲላቸው፣ ናይሮቢም በዚህ የሚያወሩ ከሆነ እንኳን ፖሊሶች ማንኛውም ሰው ሊሰማን ይችላል ትለዋለች። ፓሌርሞም ለዚህ ንግግሯ አዎ ይሰሙናል፣ ግን የምናወራውን ይረዱታል ወይ ነው ጥያቄው ይላታል። እሱም ማስረዳቱን ቀጥሎ ፖሊሶችን የማይረዱበት ምክንያት በኮምፒውተር ኮዲንግ አድርገው ያው ከበድ ያለ ኮዲንግ በ2300 የተከፋፈሉ ኮዶችን በማዘጋጀት 200 ሚሊዮን የቻይና ሃከሮች ራሱ የማይሰብሩትን ኮድ በማድረግ ያንንም ኮድ በእያንዳንዱ ጥሪያቸው ላይ ሌላ 2300 አዳዲስ ኮዶች እያደረግን መቼም አንገኝም ይላል። ዋው ፓሌርሞ። ወደ አሁን ጊዜ የምንመለስና ፖሊሶቹ ጣቢያ እነ ኮሎኔል ታማየም ጋር ሄደን እነ ፕሮፌሰሩና ፓሌርሞ በስልክ ሲያወሩ ከባንኩ እየወጣ ያለውን ፍሪኩዌንሲም ላይ ደርሰው ሰብረውም ሊገቡ ሲሞክሩ ግን በጣም ሲከብዳቸውም እያየን ኮሎኔሉም ያለ የሌለ ኃይል ተጨምሮ ፍሪኩዌንሲውን ሰብረው እንዲገቡ ያዛል። ፕሮፌሰሩም በቀጣይ እዛው መኪና ውስጥ ሆኖ ወደ ፖሊሶቹ ጣቢያ በፕሪቶ ሞባይል እንዲደወል ያደርጋል። እንደ እድልም ሆኖ ታማየው ቅድም የሁሉንም ጣቢያ ውስጥ ያሉትን ስልኮች ሲወስድ የፕሪቶም ስልክ ተረስቶ አሁን ፕሪቶም የማያውቀው ስልክ ሲደወልለት ግር እያለ ያነሷል። ፕሮፌሰሩም በስልክ ውስጥ ማንነቱን ተናግሮ የዚህ ኦፕሬሽን መሪ አንተ ነህ ወይስ ታማየው ብሎ ይጠይቃል። በዚሁ በትውስታ የስልጠናውም ጊዜ ወስዶንና ፕሮፌሰሩም እንዴት ደግሞ አሁን ከፖሊሶች ጋር ስልካቸው ሳይጠለፍ ማውራት እንደሚችሉ ይናገራል። ለዚህም ብልሃቱ ልክ ፓሌርሞ እንዳለው በዘመናዊ ስልክ ሳይሆን ወደ ኋላ ተጉዘው እነዚህም ትንንሽ ስልኮች ነው የምንጠቀመው ብሎም አውጥቶ ያሳያቸዋል። ቦጎታም እንደቀልድ ድሮ እንደዚህ አይነት ስልክ እንደነበረውና ለ5 ዓመት ሲጠቀምበት አንዴ ብቻ ቻርጅ እንዳደረገ ይናገራል። እውነት ነው። ፕሮፌሰሩም በቦጎታ ቀልድ ፈገግ እያለ ማስረዳቱንም ቀጥሎ እነዚህ ቱጂ ወይም ደግሞ ሰከንድ ጄኔሬሽን ስልኮች ኢንተርኔትም ጂፒኤስም እንደሌላቸው በእነዚህም ስልኮች አንዳንድ ጥሪ ብቻ እያደረግን ሌላም ጥሪ ለማድረግ ስናስብ አዲስ ስልክ እየቀየረ ለፖሊሶች መደወል። ታዲያ ስንደውል ከውጭ ሆኖ የሚያገናኛቸው ሌላ ሶስተኛ ወገን ሰው እንዳለና ለዛም ተልእኮ የተመደበው እስኪያውን ሲያወራ ያልሰማ ነው ዝምተኛው አዲስ የተቀላቀላቸው ፈረንሳይ ውስጥ በምትገኘው ከተማ ራሱን የሰየመውን ማርሴልን ያስተዋውቀናል። እንግዲህ የማርሴል ስራ የሚሆነው ከውጭ ሆኖ ሁሌ ለፖሊሶች ልንደውል ስንል አንድ ከኛ ጥሪ የሚቀበልበት ስልክ፣ ሌላ ደግሞ ጣቢያ ውስጥ ወዳለው ፕሪቶም የሚደውልበት ስልክ። ታዲያ ሁለቱ ስልኮች ተደዋውለው ጥሪ ማስተላለፍ ሲጀምሩ እርስ በርስ በማጣበቅ ቀጥሎም በአልሙኒየም የተለበጠ የውጭ ድምፅ የማያስገባ ሳጥን ውስጥ በማድረግ ጭራሽ ከዛም ብሶ ሳጥኑን ይዞ በሳይክል ማድሪድ ከተማ ላይ ሲጓዝ በተአምር ፖሊሶች ከየት እንደተደወለ እንጂ ትክክለኛውን ቦታ አያገኙትም ይላል። ፖሊሶችም ምንም ቢለፉና ቢተጉ ሊያገኙ የሚችሉት አንድና አንድ ነው፣ እሱም ምንም ይሆናል ይላል። እሺ አሁን ደግሞ ወደ አሁን ጊዜ የምንመለስና ማርሴልም እንደታዘዘው አድርጎ ፕሮፌሰሩም ራሱን አስተዋውቆ አሁን ላይ የዚህ ዘረፋ ምርመራ መሪ የሆነውን ኮሎኔል ታማየንም አግኝቶት ማውራት ይጀምራሉ። ፕሮፌሰሩም እንደለመደው የመጀመሪያ ጥያቄ ያደረገው ፍቅር ይዞ ያውቃል ወይ ይለዋል። ወዮ ፕሮፌሰር። ታማየውም ለተጠየቀው ጥያቄ ለ17 ዓመታት ትዳር ላይ እንደነበረና ፍቅር ምናምን የሚለውን ትቶ ወደ ገደለው እንዲገባ ይጠይቋል። ግን ፕሮፌሰሩ በድጋሚ ትዳር ሳይሆን የምር ፍቅር ይዞ ያውቃል ወይ ለመጨረሻስ ጊዜ መች ነው ፍቅር የሰራከው ብሎት ያርፋል። ታማየውም ንዴቱ ይበልጥ እየጨመረ መጥቶ ስልካችንን ጠልፈክ ቤታችን የምናወራውን ራሱ ሳይቀር እንደምሰማ እናውቃለን፣ ወሬ ክንትተክ ወደ ገደለው ግባ እያለ ሲሰድበው ፕሮፌሰሩም ቀበላ አድርጎ ከራሳቸው ከሴንትራል ኢንተለጀንስ ቢሮ የተጻፈም ሕግ ላይ እያነበበ አንቀጽም ጠርቶለት አገታ ሲደረግ መጀመሪያ ማድረግ ያለባችሁ የአጋቹ ማንነት ከሚያወራው ነገር ሰምታችሁ መረዳት ነው እያለ ወሬውን ያረዝማል። ያው እንግዲህ ፕሮፌሰሩ ይህን የሚያደርገው ለምን እንደሆነ ሳይገባችሁ አይቀርም፣ የፖሊሶችን ሰዓት ለመግደል። ግን ታሜው ምንም ቢል እንደማይሰማው እየተናገረ የራኬልም ስም በመሃል ተነስቶ ራኬልን ከኤንጅል ጋር ያገናኟቸዋል። ኤንጅልም ጣቢያው ሙሉ እሷ እንደናፈቃት እየነገራት ራኬልም በዛ መልኩ እያለ ትታው መሄዷ በጣም እንደከፋት እየነገረችው
ኤንጅልም አሁን ላይ የምታረጊውን ነገር ፈልገሽ ነው ወይ? ወደ ራስሽ ተመለሽ፣ ይህ ፊልም አይደለም እያላት፣ ግን ይሄ እውነተኛ ዓለም ስለሆነ እኔ አንቺን ለመያዝ ማሳደዴን አላቆምም ብሏት፣ በመሃልም ፕሮፌሰሩ ገብቶ ለታማዮ ከአንድ ሰዓት በኋላ 5 ታጋቾችን እንደሚለቅ ሲነግረው፣ ታማዮም ቀበል አድርጎ ከአንድ ሰዓት በኋላማ ባንኩ ውስጥ ባለው የባለስልጣኑ ቢሮ በአንተ ስም ሲጋራ የለኩሽ እያጨስኩ ታገኘኛለክ። ለማንኛውም በትንሽ ደቂቃ ውስጥ መግባታቸው ስለማይቀር ማስኮቻቸውንና ያላችሁን መሳሪያዎች አዘገጃጅታችሁ ጠብቁን እያለው ጣቢያ ውስጥ ባለው ስክሪን የባንኩ ትልቁ በር ለመከፈት 9 ደቂቃ ከ37 ሰከንዶች እንደቀረው እናያለን። ፕሮፌሰሩም አሁን ላይ እያወሩት ያለው ንግግራቸውን እየቀዳው እንደሆነ ቢናገርም ታማዮ ግን ያ ግድ እንደማይሰጠው ሲናገር እንሰማለን። በቀጣይ ትዕይንቱ ወደ ኋላ ይወስደንና የስልጠናውም ጊዜ ፕሮፌሰሩና ራኬል እያወሩ፣ ፕሮፌሰሩም ያሁኑ እቅድ ላይ ቢያንስ 4 ወራት ካልሰሩ እንደማይሳካላቸው ጥርጣሬ እንዳለው ሲነግራት፣ ራኬልም 4 ወራት ከቆዩ ለሪዮ እንደማይደርሱለት ስትነግረውም ፕሮፌሰሩም ይህ ነገር ጭራሽ የማይሆን ነው እያለ እሷም የማይሆን የመሰለክ የአንተ እቅድ ስላልሆነና የወንድምክ የበርሊን ስለሆነ እንጂ እያለች በሾርኔ ሸንቆጥ ስታረገው፣ እሱም ላለችው ነገር ምላሽ አንቺ ራስሽ ስለ ሪዮ እንዲሁም ስለ በርሊን ተጨንቀሽ አይደለም ፖሊሶች ላረጉሽ ነገር ብቀላ ፈልገሽ እንጂ ብሏት ያርፋል። በስተመጨረሻም ግን ጊዜ እንደሚያስፈልጋቸውም ያክላል። ወደ አሁን ጊዜ የምንመለስና የፖሊሶች ጣቢያ ላይ በሚገርም መልኩ በፖሊሶች ተጠርቶ አሁን ላይ ታዋቂ የአነቃቂ ፕሮግራሞችን አዘጋጅ ሆኖ ያለው ቀዥቃዥው አርቱሮ ወደ ጣቢያው ሲገባ እናየዋለን። እሱም ከሁሉም ጋር ሰላምታ ከተለዋወጠ በኋላ እነሱም ዘራፊዎቹ ባንክ ውስጥ ከመግባታቸው በፊት ፊታቸውን የሚያሳይ የተገኙን ፎቶዎች እየሰጡት፣ ከፎቶዎቹ መሃል ሞኒካን፣ ዴንቨርን፣ ናይሮቢንም እያየን ፖሊሶችም ያስጠሩት ዘራፊዎቹን በደንብ ስለሚያውቃቸውና አሁን ላይ አንድሬስ ወይም ደግሞ እኛ በምናውቀው ስሙ በርሊን ስለሞተ ማን ይመስልካል መሪያቸው ብለው ይጠይቁታል። እንግዲህ አርቱሮን እዚህ ድረስ አምጥተው ይህን የጠየቁት አሁን ላይ የዘራፊዎቹ መሪ ማን እንደሆነ ካወቁ በአንድ ድንጋይ 2 ወፍ እንደሚባለው መሪያቸውን ከገደሉት ብዙ ነገር ለማትረፍ ነበር። ይህችንም አጋጣሚ ያገኘው አርቱሮም የዘራፊዎቹ መሪ ሊሆን የሚችለው ዴንቨር ብቻ ነው ይላል። እርፍ። ታዲያ ይህን ምላችሁ ሌሎቹ ማለትም ሄልሲንኪ ትዕዛዝ ተቀባይ፣ ናይሮቢ በባለፈው ዝርፊያ ላይ ለትንሽ ጊዜ መሪ ሆና እንደከበዳት፣ ቶኪዮም ጭራሽ አትሆንም ይላል። በዚህ ወደ ባንክ ውስጥ እንመለስና ከውጭ ያሉት ፖሊሶች በሩ ሲከፈት ለመግባት ማኮብኮባቸውን ስለተረዱ እነሱም በበኩላቸው ያላቸውን መሳሪያዎች እያዘገጃጁ፣ በተመሳሳይም ለሁሉም ታጋቾች የውሸት ጠበንጆችን እንዲሁም የጥይት መከላከያም ሲያለብሷቸው እናያለን። ፓሌርሞና ናይሮቢ ፓሌርሞ በስልክ ለፕሮፌሰሩ ያላቸው አማራጭ ዶልፊኑን መጠቀም እንደሆነ ስለነገረው በዛም መሰረት ዶልፊኑን ያሉትን የባንኩን ባለስልጣን ወደ ታች ካዝናው ወዳለበት ጋር ይዘውት ይወርዳሉ። በትውስታም በርሊንና ፓሌርሞ ለፕሮፌሰሩ ትልቁን ካዝና ከበሱና ከገቡም በኋላ ፖሊሶች ወደ ባንኩ ሳይገቡባቸው ከወርቁ ታች ያለችውን ትንሿም ካዝናን መክፈት አለብን፣ ያቺም ካዝና ከትልቁ ካዝና ይባስ ብዙም ሰዓት እንደምፈጅና ለመክፈትም 2 ሰዓታት በላይ ይፈጃል፣ ካልሆነ ግን ሟቾች ነን እያሉት ፕሮፌሰሩም ያ እንዳይሆን ሌላ የሚሉትን መፍትሄ ለመስማትም እየጠበቀ በርሊንና ፓሌርሞን ማስረዳታቸውን ቀጥለው በ2 ሰዓታት ውስጥ ለመክፈት ጊዜ ካጠረን ያለን አማራጭ ዶልፊኑን ተጠቅመን ባለስልጣኑም ያቺን ካዝና በ3 ሰከንዳት ውስጥ ይከፍትልናል ይሉታል። ፕሮፌሰሩ ግን አሁንም ቢሆን ጥርጣሬው ከፍ እያለ ባለስልጣኑ መቼም ቢሆን እሺ ብሎን ወደ ካዝናው ገብቶ አይከፍትልንም ይላቸዋል። እነሱም ቀበል አድርገው አዎ አይከፍትልንም፣ ግን መቼም ቢሆን በህይወቱ አይደራደርም፣ ለዛም ውሃ የተሞላው ካዝናው እስካስገባ ነው በኋላ የካዝናውን መውጫና መግቢያም ዘግተ ነው ቀጥለንም ኦክስጅኑን ስንዘጋበት ለመውጣት ያለው አማራጭ ያቺን የካዝና በር መክፈት ብቻ እንደሆነም ተረድቶ ያለ ምንም ጥርጥር ይከፍተዋል ይሉታል። በዚህ ወደ አሁን ጊዜም ተመልሰን ባለስልጣኑ እነ ቦጎታ ያሉበት ጋም ደርሶ የዋናም ልብሱን አልብሰውት ኦክሲጅንም ከሰጡት በኋላ በሰላም በሽጉጥ ብቻ እያስፈራሩ ሊያስገቡት ቢሞክሩም ሰውየው ግን እንደታሰበው አሻፈረኝ ይላል። በዚህ ጊዜ ነበር የማይሆን ስህተት በዴንቨር የተፈጸመው። ዴንቨርም በሰውየው ድርጊት በጣም እየተናደደ መጥቶ ሰውየውን እየገፈታተረው እንዲገባ ሲነግረው ሰውየውን በምላሹ ዴንቨርን በጥፊ እያጮለ
አልገባም ይለዋል። ዴንቨር ሆጌም በዚህ ሰዓት በይበልጥ ተናዶ ለጥፊው ምላሽ ጣቶቹን ሊቆርጠው ጣቶችን ስጠኝ እያለው ሰውየውም ያለምንም ድርድር ጣቶቹን ሲሰጠው ተደባዳቢው ዴንቨርም በሰውየው ድፍረት ተገርሞ አንዴ በቴስታ ሲለው ሰውየውም ሳይታሰብ ወደታች ወርዶ በጭንቅላቱ ወጣ ካለም ነገር ጋር ተጋጭቶ ራሱን ይስታል። አይ አስቡት፣ ፖሊሶች ሊገቡ ከ3 ደቂቃ ያላነሰ ጊዜ ብቻ ቀርቷቸው እንደዚህ አይነት ነገር ሲፈጠር። ባለስልጣኑንም በናይሮቢ በኩል እርዳታ ቢደረግለትም ምንም መልስ ሲያጡ ዴንቨርን በጭንቀት ሲርበተበት ነበር። ቦጎታ ኦክስጅኑን በማድረግ የፕላስቲክ ፈንጂ በመያዝ ወደ ካዝናው የገባው። እንግዲህ ፈንጂ ይዞ መግባቱን አሁን ቦጎታ በራሱ ሳይሆን ያሰበው የዛኔ በርሊንና ፓሌርሞ ለፕሮፌሰሩ እያስረዱት ያሰቡት ሁላ ባይሳካ በስተመጨረሻ ያላቸው አማራጭ ያ ያልተከፈተው ካዝና ላይ ፈንጂ አጥምዶ ማጋየት እና መክፈት ነበር። ቦጎታም እንደተባለው ካዝና ውስጥ እንደገባ በፍጥነት ፈንጂውን እንዲፈነዳም ካጠመደው በኋላ ከወርቆቹም ኋላ ሄዶ ይደበቃል። በተመሳሳይ ፖሊሶችም ባንኩ ውስጥ ለመግባት ተቃርበው ሄልሲንኪም የባንኩ ትልቁ በር ጋር ሆኖ እየተጠባበቃቸው ሳለ ነበር የተጠመደው ቦምብ ባንኩ ውስጥ ኃይለኛ ድምፅ አሰምቶ ይፈነዳው። እና እንዴት ነው ፊልም ወዳጆች? መኒ ሃይስት ምዕራፍ 3 ክፍል 4 ያጓጓል አይደል? እና ቀጣይ ክፍል እስኪለቀቅ እቺን ቪዲዮ አነስ ያለች 2700 ላይክ አስገቧት እስኪ። እንዲሁም ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።